አንተን ከዚህ ቀን ጀምሮ ታገለግላለህ አገልጋይ ነህ ኦር ነብይ ነህ ምናምን ብሎ ያለህን ሰው ታስታውሳለህ? አስታውሳለሁ። ይልሃል አይደለ? አበራ ማን ነው? እኔ አበራ ነብይ አይደለም። እሺ አትስማቸው። ከነብይን ልጅነት በልጥ ልጁ ነህ። ትክክል። ቃል ኪዳን ማን ነች? እኔ ነኝ። በዚህ እድሜ ማየት የሌለብን ሰልፎች ነው ያየው። በጣም ብዙ ነው ያየው። ጸሎቴ አሁን እሱ ነበረ። ምን ነበር? እኔ ያልነካሁት ነገር የለም። አንተም ማመስገን ያቃተኝ አልኩት። እንዴት ነሽ ማኩ? እግዚአብሔር ይመስገን። ሁሉ ሰላም? ሰላም ነው። በጌታ በኢየሱስ ስም በቤትሽ ላይ ቋንቋ የሚደበላለቀውን የጨለማ መንፈስ ረግሜዋለሁ። አሜን። ቀደም እዛ ጋር ለአንድ እህት እንደማወራው ከቅርብ ቀን ወዲህ የሆነ ረፍት እየከለከለሽ ያለ ነገር አለ። አዎ። የስንት ወር ሕፃን ነው ያልሽው? 5 ወር። 5 ወር። ስፔሻሊ ይሄ ጊዜ ለአንቺ ከባድ ነው። በጣም ከባድ አይደል? አዎ። ታውቃላችሁ የእስራኤል ሕዝብ ምንም አስቸጋሪ ቢሆን እግዚአብሔር ደግሞ እንደ እስራኤል ሕዝብ የሚወደው ሕዝብ የለም። ስለሚመቹ ባይመቹም ለምን ሲባል ገና ማለዳቸው ላይ ገና ከመጀመሪያው የገባላቸው ኪዳን አለ። እግዚአብሔር ደግሞ ኪዳኑን የሚሽር አምላክ አይደለም። ክብር ለጌታ ይሁን። ኢየሱስ ማን ነው? ስለ ኪዳን አወራው። ቃል ኪዳን ማን ነች? እኔ ነኝ። ቤትሽ ሰላም ሆነ፣ አሜን። ኑሮሽ፣ ትዳርሽ፣ ህይወትሽ አይበተንም። አሜን። እግዚአብሔር ጣልቃ ገባው አለ። አሜን። ድንገት በሚመስል ሁኔታ ነው ወደዚህ ጉባኤ የመጣሽው። የስ አጨብጭቡልኝ ለጌታ ክብር። ሻላብራ አዳላ ባሳታካ እግዚአብሔር ደግሞ እንደዚህ ያለኝ ድንገት ወደዚህ ጉባኤ እንደመጣሽ ድንገት ወደ ቤትሽ ገባው። ድንገት ወደ ህይወትሽ መጣ። ነገሮቹን ሁሉ ቀየርኳ። አሜን። ተኝተሽም ረፍት አጣሽ፣ ቁጭ ብለሽም ረፍት አጣሽ። ደግሞ ችግርሽ አንቺ ለሰዎች እንኳን አታወሪም። እንዲህ ሆንኩ አትይም፣ ለቤተሰብም ጌታ ግን ሰማሁሽ አለኝ። በድብቅ ያወራሽውን ሰማሁ። በተደብቀሽ ያለቀሽው ልጄ ቃል ኪዳን ሰማሁ። ጌታ ሆይ ያልከኝ ይሄ አይደለም እያልሽ ነው። እንደዚህ አይደለም ያልከኝ፣ እንደዚህ አይደለም የተናገርከኝ። ነገሮች ሁሉ ከጊዜ በኋላ ነው ከቀን ወደ ቀን መልካቸውን እየቀየሩ የመጡት አይደል? ነይልኝ እስቲ። ኢየሱስ ዝማሬሽን ቀጥ ያለኝ ጌታ ሰምተሽኛል? ዝማሬሽን ቀጥ። ያ ቀድሞ ጌታ ጌታ ይል የነበረው የልጅነት ፍቅርሽ የት ሄደ? ጊዜ ሲቆይ ከጌታ ማንቀበል ይመስለናል አይደል? እንደውም ጊዜ ሲቆይ ያማረ ነገር ነው የምንቀበለው፣ ትልቅ ነገር ነው የምንቀበለው። በተለይ እህቶች ስሙኝ፣ ተጠንቀቁ፣ ተጠንቀቁ። ባይሆንስ ጌታ ከከበረበት ምን ቸገረሽ? ቋጆ መዝሙሮች አሉኝ። በሁለት ሐሳብ ለተከፈለ ሰው አንዳች እንደማይሆን መጽሐፍ ይነግረናል። አሁን በሁለት ሐሳብ ተከፍለሽ ሳይሆን በአንድ ሐሳብ በእግዚአብሔር ሐሳብ እሺ፣ በእግዚአብሔር መንፈስ ሆነሽ ወደ ቀድሞ ማንነትሽ ተመልሰሽ ምስጋናሽን አታቁሚ፣ መዝሙርሽን አታቁሚ፣ ስብከትሽን አታቁሚ፣ ጩኸትሽን አታቁሚ። እብድ ነች ሆይ እስከሚባል ድረስ ኢየሱስ ያድናል። አሜን። አባቴ ስለምን ነበር። ከዚህ ሰዓት ጀምሮ ቋንቋሽ ይቀየር፣ ንግግርሽ ይቀየር፣ ቃላቶችሽ ሁሉ በመንፈስ ቅዱስ የተከሸኑ ይሆኑ። ይኸው እጆችሽ ላይ ሁሉ ተአምራት ይሁን። እድሜ ስንት ነው አንተ? 25 ልትይዘው ነው። በዚህ እድሜ ማየት የሌለብን ሰልፎች ነው ያየው። በጣም ብዙ ነው ያየሁት። አሁንም ያለሁበት ጸሎቴ አሁን እሱ ነበረ። ምን ነበር? እኔ ያልነካሁት ነገር የለም። አንተም ማመስገን ያቃተኝ አልኩት። የት ትደርሳለህ ተብለህ የተጠበቅክ ልጅ እውነት ነው። መንደር ውስጥ ትቀራለህ፣ ሰፈር ውስጥ ትቀራለህ፣ ከማይረቡ ልጆች ጋር ትውላለህ። ከጌታ ጋር የዋለ የጌታን ሽታ ያሸተተ የጌታን እጅ የቀመሰ ሰው እንዴት? እውነት ነው። በድልሃል አልበደልክም? ጌታ በሚገባ ብዙ አልሄድም። እኔ ጨዋ ነብይ ነኝ፣ ዘና አለ። በድልሃል አልበደልክም? በጣም ነው የበደልኩት። እግዚአብሔር እንዲህ አለኝ፣
አንተ ንስሐ ሳትገባ ልጄ ናሆም ከዚህ ሰዓት ጀምሮ ቸርነት አድርጌልሃለሁ አለ። አሜን። ምሕረት አድርጌልሃለሁ አለ። እግዚአብሔር ፊት ወፍራም ለመሆን አትሞክሩ። በቅጥነታችን አይደለም ስጋና ደም ሆነን ሳንሰራ ነው የሚያቀን። አንዳንድ ሰዎች ጌታ ተመለሱ ሲል ማይመቻቸው ሰዎች ስላሉ ነው። አይመቻችሁ ምን አገባኝ እኔ ታዲያ እያባበልኩ ካንተ መባና አስራት ምናምን እየሰበሰብኩ መኖሪያ የዘላለም አምላክ እግዚአብሔር ነው። እርግጥ ነው ከቤተ ክርስቲያን ላይ ይሄኛው የቀድሞ አቅሟ በአባቶቼ ዘመን የነበረው ይሄ የግሳጼ የለም አሁን እውነት ነው። አንዳንዴ ጊዜ ሳገኝ ገባለሁ ሚዲያችን ላይና እንትሮች ቴክስቶች ምናምን እንትን ኮሜንት ማይበት አጋጣሚ አለ። በጣም ደስ የሚላቸው የሚባረኩ ሰዎች እንዳሉ ሁሉ አንዳንድ መፍዙዞች ደግሞ አሉ። ጌታ እንደዚህ አይገስጽም ምናምን። ሰዎች በሰው ፊት እንዳይዋረዱ ከኔ በላይ የሚጠነቀቅም የለም። ጌታ ጌታ መሆኑ እግዚአብሔር ከኛ ጋር መሆኑ እንደውም እኮ በፍቅሩ ብቻ አይደለም በግሳጼውም ጭምር ነው የምናውቀው። አይ ላቭ ዩ ጌታ በረዳኝ መጠን ባለኝ ጸጋ ከጎን ነኝ። እሺ አሁን ወጣት ነው። ሼም ቢያስፈልግ በጣም ሼመኛ መሆን የነበረበት እሱ ነው። ሼም አልያዘውም። ይሄንን ነበር የሚፈልገው እሱ። ዋሽቻለሁ? እውነት ነው። ጌታ እንዲናገር ነበር የምትፈልገው። እውነት ነው። በቃ ያኮረፉን ሰዎች አሉ ተመለሱ ስንላቸው። ቸርች ለቀው የጠፉ ሰዎች አሉ ተመለሱ ስንላቸው። እግዚአብሔር ተመለሱ ሲላችሁ በጣም ደስ ይበላችሁ። እግዚአብሔር የሚወደውን ነው የሚገስጸው፣ ልጁን ነው የሚገስጸው። እግዚአብሔር የእንጀራ ልጅ አለው ምን ቸገረኝ ብሎ የሚተው ትሰማኛለህ? ልብ መልካም ስለሆነ ቅን ስለሆንክ እግዚአብሔር እራራሁልህ። አሜን። የእናትንም ጸሎት ሰማሁ። አሜን። ከዚህ በኋላ እዛ ሰፈር ላይ አትገኝም፣ እዛ መንደር ላይ አትገኝም። አሜን። እነኛ ወዳጅ ጓደኞች አያገኙህም። አሜን። የእግዚአብሔር ሕልውና ከዚህ ሰዓት ጀምሮ ያገኘ። አሜን። የእግዚአብሔር ክብር ከዚህ ሰዓት ጀምሮ ያገኘ። አሜን። የእግዚአብሔር ሞገስ ከዚህ ሰዓት ጀምሮ ያገኘ። አሜን። ሁለት እጆችህን ከፍ አድርግ፣ ቀና በል። የእርግማን ጉልበት ሁሉ ይሰበር፣ የጨለማ ኃይላት ሁሉ ይሰበር በጌታ በኢየሱስ ስም። ከዚህ ቀን ጀምሮ ፈታውክ፣ ፈጽሞ መፈታት ይሁንልህ በናዝሬቱ ጌታ በኢየሱስ ስም መፈታት ይሁንልህ። አሜን። ቤት ሊከፍት ለሁለት ሼር ሆነው ሊከፍቱ ነበረ። ጭራሽ መጠጥ ቤት እንደውም ስንመጣ አልተነጋገርንም። አንድ ታክሲ ውስጥ መተን በሱ የተነሳ እሱን ሀሳብ ነግሮኝ ማለት ነው። በቃ ተው ብዬ ተመለስ ብዬ ተናገርኩት፣ እምቢ አለኝ። አሁንስ ምን ታስባለህ? አበሻ አሁንም ይመቸኛል ብያቸዋለሁ። እንዲህ ይላል፣ ከድጥ ወደ ማጡ፣ ከድጡ ወደ ማጡ፣ ከችግር ወደ ችግር፣ ከስቃይ ወደ ስቃይ፣ ከመከራ ወደ መከራ ትሞታለህ። እዛው መጠጥ ቤት ውስጥ ትሞታለህ። በደንብ አውቃለሁ ያንን ላይፍ። ሶስት ልጆች ያለ አባት ብቻዬን ሆኜ ጌታ ረድቶኝ ያሳደግኩት። ጌታ ይልሽ አሁን አሰረው በቃ። አሜን አሜን አባ። እሷማ መቼም አይሆንላትም ባሉት በራስሽ ቤተሰቦች ፊት፣ በራስሽ ቤተሰቦች ፊት ባላከብርሽ እኔ አምላክሽ አይደለም ማለት። አባ አሜን። ክብሩን ማየት ነው የምፈልገው፣ የምጠማው። በራስሽ ቤተሰቦች እኔ አጣይ አይደለሁም። በራስሽ ቤተሰቦች ፊት ባላከብርሽ አምላክሽ አይደለም ማለት ጌታ። አሜን። ክብርህን አሳየኝ እያልኩ ነው አባ። ክብርህን ነው የምፈልገው አባ፣ አሳየኝ። ክብርህን የተጠማሁት አባ እያልኩ ነው የኔ ጌታ። ክብርን አሳየኝ። አሜን አባኮ። እንባሽ ይታበስ። አሜን መንፈስ ቅዱስ። ታሪክሽ ይቀር። አሜን። እግዚአብሔር ልጆችሽን ክብር ያሳይሽ። አሜን። በጌታ በኢየሱስ ስም በማረፊያሽ ዘመን ሊያቅበዘብዝሽ ሊያሳዝንሽ የወደደ የጨለማ እጅ ይመታ። አሜን አሜን አባ። አሜን መንፈስ ቅዱስ። የልጅሽን ክብር ፍሬ ያሳይሽ። አሜን። ባረኩ። ከዚህ ቀን ጀምሮ ለበረከት ሆነ። አሜን። ያልጠበቅከው ድንገተኛ የሥራ በር ይከፈት። አሜን። ከበረከት ጋር አገናኘው። አሜን። ምንጭ ፈለቀልህ በኢየሱስ ስም አሜን። ኢስ ኦኬ። እንዴት ነህ? ሁሉ ሰላም?
ኑሮ ከጌታ ጋር እንዴት ነው? ያው ምንም አይደል። እግዚአብሔር ይመስገን። አንተን ከዚህ ቀን ጀምሮ ታገለግላለህ፣ አገልጋይ ነህ ኦር ነብይ ነህ ምናምን ብሎ ያለህን ሰው ታስታውሳለህ? ግን አስታውሳለሁ። ይሉሃል አይደለ? አበራ ማን ነው? እኔ ነኝ። አበራ ነብይ አይደለም። እሺ አትስማቸው። ቅድም ስለ አንድ ነገር ሰምተኛል። ከነብይነት ልጅነት ይበልጣል። ልጁ ነህ። ትክክል። ክብር ለጌታ ይሁን። አሜን። ይሄን ስል ግን እንደው ማገልገል አትችልም እያልኩ አይደለም። እግዚአብሔር ቤት ላይ እቺን ሶፍት ማንሳትም አገልግሎት ነው። ሰዎች ማስተናገድ፣ ወንበር ማጠብም አገልግሎት ነው። ጌታ ደግሞ የቃሉን ግልጠት ከሰጠው ቆመ መስበክም አገልግሎት ነው። ለበሽተኞች መጸለይ ሁሉም አገልግሎት ነው። ማገልገል ትችላለህ። እግዚአብሔር ለበረከት ጠርቶሃል። አሜን። አንተን በፋይናንስ ነው የሚባርክህ። ይኸው እኔም እንደዛው ነው ያገለገልኩት። በበረከት ነው የሚባርክህ ብዬ አገልግየዋለሁ። እኛ ጋር ያመልካል። ትክክል። አቤት እቺ ነብይነት እንደው ማይፈልጋት የለማ። ምን ጉድ ነው ደግሞ! ስንት ሰልፍ እንዳለበት ብታውቅ እኮ አትፈልገውም ነበር። ልቀቀኝ የሚያስብል ስንት ነገር አለ። ያዘጅ የሚለቅ አይደለም እንጂ እና እነ ቁጭ በሉን ብዙ አትስማቸው። እግዚአብሔር ካንተ ጋር ይሁን። ዘይት ስጡኝ፣ ሁለት እጆችን ስጠኝ። የሚገርም በረከት። ገጠር አካባቢ ላይ የሆነ መሬት ምናምን ነገር አየሁ። አዎ መሬት አለ። ምንድን ነሽ አንቺ? ነው እንዴ? ትተዋወቃላችሁ? እና እጅ ላይ ወደ ገንዘብ ሊቀየሩ የሚችሉ ብዙ በረከቶች አሉ። አሜን። ግን አንተ ደግሞ የከተማውን ሽታ ወደቀው መጣክ። እሺ ዘይት ውስጡኝ። በቃ እኔ ከዚህ በላይ አላወራም። እሺ አንድ ቀን ሁለት ወንድሞች ከሐዋሳ መጡና እሁድ ማለዳ ጉባኤ ላይ ነው መሰለኝ ካልተሳሳትኩ ትዝ ይለኛል። እዚህ አካባቢ ነው ቁጭ ያሉትና ተነሱ አለ ጌታ። አንተ ቅባት አለ ያለ ጊዜ ነው የወጣው ቀጥላለሁ። አንተ ግን ተመለስ አለው። ኢየሱስ ጌታ ነው። የምታስታውሱ ሰዎች አላችሁ? አዎ እኔ አስታውሳለሁ። እሱ ነው ዞኝ የመጣው አለ ሰው። ያኛው ነው ይዞት የመጣው ታውቃላችሁ፣ ሊያጫርሰው ማለት ነው። ቀን ሊያልፍበት ማለት ነው። ይገባሃል? እና እኔ የምልህ አለው ጌታ ሱፍ ሲቀይሩ ስሪ ፒስ ሲለብሱ ከረባት አድርገው ሲወጠሩ አይተን አይደል? ይሄው የእግዚአብሔር ሰው እሱን አይቼ ነው የመጣሁታል። ወዳጄ ቅባት ጨርቅ የመቀየር ጉዳይ አይደለም። ቤት የመቀየር ጉዳይ፣ መኪና የመቀየር ጉዳይ ምናምን አይደለም። ክብር ለጌታ ይሁን። ይሄ የክብር ጉዳይ ነው። አሜን። ጌታ ሳይላችሁ አትውጡ። እግዚአብሔር የመስጠት ችግር የለበትም፣ አያልቅበትም፣ አያጣም፣ አይቸግረውም። ግን የሚሰጠንን ነገር የምንጠቀምበት ካልሆነ ምን ያደርጋል? መልእክቴን ወደከዋል አባኩ? እሺ። አባቴና አምላኬ እግዚአብሔር ሆይ በልጅህ በክርስቶስ ኢየሱስ ስምና ስልጣን እነኚህን ልጆች ባረኪያቸው። አሜን። በአብ ልጅ በኢየሱስ ስም ከዚህ ቀን ጀምሮ ባረኪያቸው። አሜን። ሂድና ለበረከት ሆነ። አሜን። እግዚአብሔር በእርሻ ስራ ባረከው አለ። አሜን። አሜን። ተፈጸመ። እንዴት ነሽ? እግዚአብሔር ይመስገን። እንትን ላይፍሽ የትግል ነው። በጣም ብዙ የትግል ነው። እውነት ነው። በጣም ብዙ የትግል ነው። እንደው በጌታ በጣም ብርቱ ስለሆንሽ አይደለም፣ ግን እየረዳሽ አለፍሽ። እውነት ነው። እንደዚህ እንደ ሩጫሽ እንደ ትጋት እንደ ልፋትሽ ምናምን ደግሞ በጣም ሀብታም መሆን የምትፈልጊ ሴት ነሽ። ዋሻው እውነት ነው ማለት ዝም ብሎ ሀብታም አይደለም። ዝም ብሎ ብር አላት ምናምን አይደለም የምትፈልጊው አንቺ አይደል? ሀብት አላት ምናምን አይችልም ጌታ ታዲያ ይችላል። እና እንደዛ መድረስ ስለምትፈልጊም እንደዛ ትሰሪ ነበር። ግን ነገርሽን የሆነ ከስር የሆነ ነገር ወቅት እየጠበቀ አጋጣሚ እየጠበቀ ይመታብሻል፣ ያጨነግፍብሻል ምናምን። አሁን ደግሞ ትንሽዬ ቢዝነስ አየሁ። ገና ስመጣ አንቺ ጋር ምንድን ነው ያልኩሽ? በፋይናንስ ጌታ ሊባርክሽ ነው። ትንሽዬ ቢዝነስ ስራ አየሁ አልኩሽ። ምንድን ነው የምትሰሪው? ሱቅ። ምን አይነት ሱቅ? ልብስ ቤት የሴት። የወንድ ብትጨምሪበት ምን ትሆኛለሽ? ያው እናንተ ዘረኞች። ለመጀመሪያ ጊዜ ነው እዚህ ጉባኤ የመጣሽው? ለመጀመሪያ ጊዜ? እሺ፣ በጌታ በኢየሱስ ስም ሱቅ ሳይሆን ሱቆች ሰጥቼሻለሁ። አሜን።
በጌታ በኢየሱስ ስም ከዚህ ቀን ጀምሮ ብራንች በብራንች አድርጌሻለሁ። አሜን። የሰማይ አምላክ እግዚአብሔር የእጆችሽን ስራ ሁሉ ወደ መከናወን ይቀይርልሽ፣ ወደ ስኬት ይቀይርልሽ፣ ወደ በረከት ይቀይርልሽ። የሚጎትትሽ ነገር ቢኖር በኢየሱስ ስም ይቆረጥ። ከዚህ ሰዓት ጀምሮ ይሰበር። ቤትሽ፣ ህይወትሽ፣ ኑሮሽ ሁሉ የረፍት ይሆን። አሜን። በናዝሬቱ ጌታ በኢየሱስ ስም ከዚህ ቀን ጀምሮ ባረኩሽ። ለበረከት ሆኜ እማይሄድ በረከት ያገኘሽ በኢየሱስ ስም አሜን። አሜን። ብራንች በብራንች ትሆኛለሽ። ለሱ አሜን አልክ። አቤል እንዴት ነህ? አንተ ነው የጋበዝካት? እውነት ዛሬ ለመጀመሪያ ጊዜ ሱቆች ነበሯት ስለነገረች ተዘግቶ ነው። ሌላም ሱቆች ነበሯት። ለምን አላወራችም? ቀረባታ። ተነሺ። እዚህ ቤት እንዴት አለ መሰለሽ፣ አሜንም ለምንም ማለት ይቻላል። ከዛ ልክ ነህ ተሳስተሃል ማለት ይቻላል። እሺ የሳትኩት ነገር ካለ ተሳስተሃል በይ፣ ትክክል ካወራው ትክክል በይ። ምንድነው የሚለኝ ነገር? ሌላ ቦታ ሱቅ ነበረኝ። እሺ ዘግቼ ነው። እግርሽን እየተከተለ ነገርሽን የሚያበላሽ የሚያጨነግፍ። ከዚህ በኋላ አልጨነግፍም በይ እስቲ። ከዚህ በኋላ አልጨነግፍም። እግዚአብሔር ጠላት የወሰደባትን ሰላም ደግሞ መልሼላታለሁ አለ። አሜን። ትክክል ነኝ። ልክ ነው። ሰላምሽ ተወስዶ ነበር። በቅርብ ጊዜ 2 ምስክርነት ይኖርሻል። አሜን። አሜን። ተፈጸመ።